አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ባይቦቼ ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ በዝት ይበልልኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬ ደግሞ እስኪ አንዳንድ ነገሮች ልንገራችሁ። እንግዲህ ያው ኢትዮጵያ ላይ ብዙዎቻችን አረብ ሀገር ስንሆን ለወንድሞቻችን በተለይ ለወንድም ማለት ነው ወንድሞቻችን አረብ ሀገር ከሚሄዱ ባጃጅ ገዝቼ ለወንድሜ እሰጠዋለሁኝ እያል ብዙዎቻችን እንትን እናደርጋለን ማለት ነው፣ ገዝተን እንሰጣለን። እና አሁን ላይ እህቶቼ ባጃጅ ምንም ጠቃሚ አይደለችም። በተለይ እዚህ እኛ አማራ ክልል ውስጥ በተለይ ወሎ አካባቢ ባጃጅ በቃ ዛሬ ትሰራለች ነገ ታቆማለች ማለት ነው። እንዴት መሰላችሁ? እየታገደ ማለት ነው። ብዙ እንትን የለም ያኔ መንገዱ ራሱ አመች አይደለም። በዛ አትሄዱም ምናምን ያን ያለ አይደል። ፈጣንም ስለሆነች ብዙ ነገሮች ወደ ከተማ ታስገባለች እንዲትላለች በቃ እንደዛ ስለሆነ እንደገና ደግሞ በዛ ላይ መንገድ ትሰብራለች። እንዴት መሰላችሁ? አሁን አስፋልት ምናምን እየተሰራ ስለሆነ ማለት ነው መንገዱን ትቆፍራለች እየተባለ እያስቆማቸው። አሁን በእኛ ሰፈር የለም ባጃጅ የሚባል ታግዷል ማለት ነው እና መንገዱን ታበላሻለች። አሁን አስፋልት ምናምን እየተደረገ ስለሆነ እና እንደዚህ እየሆነ ብዙዎቻቸው እየተሰራባት አይደለም ማለት ነው። አይሰሩም፣ ትተዋል። በቀደም አንድ ገጠመኝ ማለት ነው። ወደ ወረባቦ ስንሄድ የእህቴ ልጅ ጋር ማለት ነው እሷ የሆነ ባጃጅ ስልክ ቁጥሩን ያዝ ነው ቢስቲማ ምናምን ማለት ነው። እና እኛ የምንሄድ ግን ዱሬ ነው ማለት ነው። ዱሬ ምላሽ ምናምን ተጣርተን እሱ ጋር ስንሄድ ቢስቲማ ነው ማመላለሰው አለ። ሁለት ከሀምሳ ነው የከፈልነው እስከ ዱሬ ቡልቡሎ ነው ያረደነ ትምህርት ቤቱ አካባቢ ማለት ነው። እና እዛ ድረስ እንግዲህ ከሀይቅ እስከ ቡልቡሎ ድረስ 500 ብር ለሁለታችን የከፈልነው ማለት ነው። ሄድንና ከዛ ስልክ ቁጥሩን ያዝነውና በሌላው ቀን ሌላ ዘመድ እንግዲህ ተቢስቲማ መጣና ደወልንለት። ያ ልጅ እኮ ነበርና እስኪ ይዞ ይሄድ። አሁን ላይ በቃ ያኔ ባጃጅ እንደ ልብ አታገኙ እህቶች፣ አታገኙም፣ የለም ማለት ነው። ባጅሩ ብዙ ሰው ስራ አቁሟል። አሁን ያ ልጅ ምንድን ነው ያለን? ስራ እኮ አቁሜያለሁኝ። ደውለን ስንጠይቀው ባጃጅን እኮ አቁሜያታለሁ ስንት ጊዜ ያለን ማለት ነው። ቢያንስ እኛ ይሄን ነገር እንትን ያለው ከ4 ወር በፊት ከ3 ወር በፊት ነው እንግዲህ ወደ ወረባቦ ሄድነው ማለት ነው። እና ይሄ ልጅ አሁን እንግዲህ ወደ ሌላ ስራ ሄዷል፣ ወደ ግብርና ገብቷል ማለት ነው። ባጃጁን አቁመና እዚህ ሀገራችን ላይ ብዙ አይደለም። ሌላው ችግር ደግሞ እንግዲህ አሁን ላይ እንግዲህ ባጃጆች የወጣቶች ናት ማለት ነው። የወጣቶች ናት እንግዲህ የሆነ ታሪኩን ልንገራችሁ እዚህ ላይ ማለት ነው። ወደ እኛ ሀገር ናቸው ማለት ነው። ወርጣ እኛ ሀገር ናቸው። እና የሆነ ልጅ እንደዚህ የሆነች ልጅና ይዋደዳሉ። ሁለት ልጅ ማለት ነው። የሆነ ልጅ የሆነችን ልጅ ይወዳልና ከዛም በኋላ እዛ ባጃጅ ውስጥ በማንቀር አባቷ ምናምን ሲጠረጥራት ማለት ነውና ከዛም በኋላ ባጃጅ ውስጥ ግኝት ነዋ ያን ልጅና ያችን ልጅ ማለት ነው። እህቶቼ ያችን ልጅና ያን ልጅ ባጃጅ ውስጥ ያገኛቸዋል። አባት ይደርስባቸዋል ባጃጁ ቁጭ ብላ ማለት ነው። እህቶቼ በጣም ከባድ ነው ይሄ ነገር ማለት ነውና ወላሂ የተሰራውን ስራ ብነግራችሁ ማለት ነው። ልጅቱን አምልጣለች አሉ። እሱም ግን ያው እንግዲህ ያው እንትን ብሏል ማለት ነው። እሱን ያው አልገደለውም እንጂ አልሐምዱሊላህ ሩሁ ተርፏል እንጂ ያው ምንም የቀረው የለም ማለት ነው። አባትየው ልጁን በጣም እንትን ብሎበታል ማለት ነው። ዙሮ መቶታል፣ ወቅቶታል ምናምን እንደዛ ማለት ነው። ብቻ አላህ ይጠብቀን ነው። እሷ ልጅ እንግዲህ አምልጣ ከሀገር ጠፍታለች አሉ። አባትየውም እስር ቤት ገባ። ከዛም በኋላ ልጁን እንደዛ ታረገ። በኋላ ምን አረገ ደግሞ ምን አደረገ እህቶቼ? ባጃጅቱን ዱቄት ነው ያሉ ያረጋት ማለት ነው እኛ ሀገር። እና ወላሂ ነው የምላችሁ አሁን ላይ ባጃጅ በጣም ከባድ ነው እህቶቼ፣ እየተሰራባት አይደለም። በቃ እንደዚህ ለብልግና ለመጥፎ ነገር ነው መጠቀም የያዟት። እና ባጃጅ ግዙልን ምናምን ስትባሉ ማለት ያኔ ጥሩ አይደለም እውነት። አሁን ላይ እኔ እንደምመለከተው ወንዶች ልጆች ባጃጅ ገዝታችሁ ተምትሰጧችሁ እንደምንም በላችሁ ባጃጅ የሚገዛበትን ብር ወደ አረብ ሀገር ቢወጡ ይሻላል። ማለት አንደኛ እዛው ቢቀምሱት ኑሮውን ራሱ ትልቅ ነገር ነው። አረብ ሀገር ቢሄዱ በባህር ሳይሆን እንደዚህ በዚሁ በካምፓኒ በምን ብትሄዱ ወደ ዱባይ በካምፓኒ ማለት ነው። እንግዲህ ያው ሰሞኑን ደግሞ ሳኡዲ ሊዘጋ ነው ምናምን እየተባለ ነው እና ወደ በካምፓኒ ወደ ዱባይ ወይም ሌላ ሀገር ብትወስዷቸው ይሻላል ማለት ነው። እህቶች እና ባጃጅ እየተገዛ አረብ ሀገር እህቱ ለፍታ በገዛችሁ ብር እሱ እዚህ ሌላ ስራ ነው ማለት ነው እህቶች እና ወላሂ እኔ በቀደም ሰርቻለሁ በዚሁ ቪዲዮ ላይ ማለት ነው። ብዙ ሰርቻለሁኝ። ብዙ ሰዎች እንግዲህ አስተያየት ሰጥተውበታል። እና ባጃጅ ሀገራችን ልክ እንደ ጎጆ ነው የሆነችው ማለት ነው። እንደ መኖሪያ ቤት በቃ አድርገዋታል። ብዙዎቹ መንገድ ላይ ቁማ ነው የምታዋት። እነሱ አይሰሩባት ስራ የለ። አይተዋት ወጪ አውጥተውባታል። ቤንዚን ከቦታ ቦታ ውድ ነው ማለት ቤንዚን ውድ ስለሆነ እነሱ ራሱ ተቦታ አሁን እኛ ጋር ከዚህ ወደ ከተማ ስንት ነበር? 20 ብር ነበር ማለት ነው። አሁን 50 ብር ነበር። ደግሞ አሁን 100 ብር አደረጉ ማለት ነው። እኛ ስለዚህ ተውን በቃ በእግራችን ነው የምንጓዘው ማለት ነው እህቶቼ። እና
ይህ ነገር ስላለ እናንተ ብራችሁን ለፍታችሁ የአንድ ወር ደሞዝ እንዴት ሆኖ እንደሚመጣ ሁላችንም እናውቃለን፣ እንረዳለን። እህቶቼ ነው ይህንን ነገር ከምታረጉላቸው ወደ አረብ ሀገር ብትወስዷቸው እንደምንም ብላችሁ ተጋግዛችሁ ይሻላል ብዬ ነው። ወንዶች ልጅ ማለት ነው። ሴቶች እንኳን አሁን ላይ ሁሉም በቃ አሁን ላይ በርግጥ ሰው የለም ሂዷል። ሰው እየሄደ ነው። በቃ ሀገራችን ሰው እየሄደ ነው ወደ ውጭ ማለት ነው። እኔ በርግጥ እኔ እዚሁ ሀገር ሰርተው ቢያልፍላቸው፣ ግን ኢትዮጵያ አንዴ ስታው ሰርታችሁ አያልፍላችሁም፣ ግን ትኖራላችሁ። ኢትዮጵያ መጥታችሁ መኖር ትችላላችሁ። ይኖራል እንደ ማንኛውም ሰው። ግን ኢትዮጵያ ሰርታችሁ ወይ ቤት አገዙ፣ ወይ ቦታ አገዙ፣ ወይ ባጃጅ አገዙ። በቃ ይሄ ነገር እንትን አይልም። ግን ለራሳችሁ ብቻ ያኔ ለመኖር ይኖራል ማለት ነው። ምንም ሳትሆን ትኖራላችሁ። በተለይ ስራ ካላችሁ ስራ እንደዚህ ንግድ የሚሆን ምንም ይሆን ማለት ነውና እንደዛ ከሆነ ትኖራላችሁ እንጂ ወንዶቹን ልጆች አትግዙላቸው። ወላሂ ባጃጅ ሀገራችን ላይ በጣም ከባድ ናትና እንደዚሁ ራሱ አንዳንዶቹ ምን ይላሉ ቤት ተመስራትና መኪና ተመግዛት ምናምን። መኪናም ቢሆን አያዋጣም ሲጀመር በቤንዚን የሚሰራው ነገር አያስፈልግም። አሁን ላይ በቀደም በዚሁ ነገር ብዙዎቹ ማለት ነው አሁን ላይ ምንድነው የሚያዋጣ አህያ መግዛት፣ በቅሎ መግዛት እንደዚህ ነው። አሁን ላይ ግመል መግዛት ነው እንጂ የሚያዋጣ እንደዚህ መኪና ነገር ቤንዚን ተጠቃሚ ነገር አገራችን በፍጹም አያዋጣም ማለት ነውና ለቤተሰብ አሁንም በቃ ያኔ ብዙ እዚህ ያሉት ልጆች እንግዲህ እኮ የሉም እየሄዱ ነው። ግን እዚህ ያለ ሰው የሚያስበው ምንድነው ወይ ሞተር ገዝቼ በቃ እንደ ሰው እንደ ጓደኛ ይሆናለሁኝ ወይም ደግሞ ሞተር ራሱ ቢገዛላቸው ሞተር ገዝቷች የሆነች ሴትዮ አልሄደችም፣ ግን እዚሁ ሆና ለባሏ ሞተር ገዝታለታለች ማለት ነው። መሬት ሽጠው ምናምን ሲተርፋቸው ሞተር በ120 ሺህ ብር ተገዝቶ ያ ሞተር በዛይ በሞተር ሌላ ሴት ይዞበት እየሄደ ወደ ሌላ ቦታ ማለት ነው እርሻ ምናምን እዛ ጫት አለበት ምናምን ሴት ይዞበት ይሄዳሉ ማለት ነው። ቶችን አገራችን ላይ ከባድ ነው። በቃ ምንም ደህና ሰው የምትሉት የለም ማለት ነውና ጥንቃቄ ያስፈልጋል። እናንተ በቃ እንደዚህ ሞተር ነገር አያስፈልግም። ግብርና ካልሆኑ የመንግስት ሰራተኛ ግብርና ከሆኑ አዎ ከቦታ ቦታ የግብርና ስራ ከቦታ ቦታ አንቀሳቅሶ ስለሆነ ግዴታ አንድ ሰው ግብርና ስራት ይኖረው ሞተር ቢኖረው በጣም አሪፍ ነው ማለት ነው። እና ይህንን ነገር መረዳት ያለባችሁ ማለት ነው እህቶቼና ባጃጅ እንግዲህ እዚህ ላይ ሆኗል። ስራዋ ጥሩ ነገር እየሆነ አይደለም። ወላሂ የምንሰማው በጣም ይደብራል ማለት ነውና ባጃጅ ለኢትዮጵያ አልሆናትም እና ደግሞ በጣም እየረከሰች ነው። አሁን ቀንሳለች። እውነቴን ነው የማልችው። እስከ አዲስ አበባ አካባቢ እንደውም 100 ሺህ ብር 70 ሺህ ብር እንደዛ ትገኛለች ይባላል ማለት ነው የተሰራባት። ለምን አሁን ላይ በቃ ባጃጅ እና ሞተር በጣም ጥቅም የላቸውም ማለት ነው። እና በእርግጥ አንዳንዶቹ ባጃጅ እኮ ቢሰራ ጎበዝ ይሆናል ወንድምሽ ምናምን ግዢለት ምናምን የሚሉ ይኖራሉ ቤተሰቦች ማለት ነው። እናንተ ግን አትስሙ። ወላሂ ነው የማላችሁ። ባጃጅ የሚገዛ ብር ካላችሁ በባህር ታይሆን በባህር እኔ በየመን ባህር አልመክርም አሁንም ማለት ነው። በየመን ባህር ወንድሞቻችን ሂደው ባህር እንዲገቡ አልመክርም። ግን በአየር ጓደኛ ጋር ፈላልጋችሁ ዛሬ አበድሩኝ ከባድ ነው። ሰው አያበድርም እህቶቼ። ይህን ነገር አድርጋችሁ ብታረጉ በጣም አሪፍ ነው ብዬ ነው አስቤ ነው ይጠቅማል ብዬ ነው። እና ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።